ይሄ ደግሞ ነገር ይዋለዋል እንዴ? ትላንትና መቶ ፉን ይላል እንዴ? ሚስትህን በስርዓት አትይዝም ነበር እንዴ? ገራፈ ቆንጣጣ አድርገህ አትይዝም ነበር እንዴ? ይሄ ነገር ብሩኬ እንኳን እውነት ቢያደርገው እንኳን አያደርገውም፣ ግን ቢያደርገው እንኳን እኮ ሚስትህን ነው እንጂ መያዝ ያለብህ እሱን አይደለም። አንተ ሰውዬ ሰው ጤነኛ አይደለም ብሏል ብሩኬ። እውነትም ሰው ጤነኛ አይደለም። ለማንኛውም ቅመሜ ባለመምጣቷ ደብሮኛል። ሌላ ደግሞ ብሩኬ ተረጋጋ። አሁን የረጅም ቪዲዮ ሰሞኑን እየሰራው አይደለም። የረጅም ቪዲዮ በጣም እያስቸገረኝ ነው ኔትወርክም እና ብሩኬ ተረጋጋ። እነዚህ ሰዎች አላማቸው አንተን የሆነ ነገር ውስጥ መክተት ነው። ስለዚህ ታው አሁንም ቢሆን እኔ የሚገርመኝ ነገር ለምን እንደምታገኙ እንዲሁ ባታገኟቸውስ ቢቀርስ? እኔ እኮ ግራ የሚገባኝ ለምን እንደምትገናኙት በቃ ከእነሱ አየህ ወር ሙሉ ታየ አይደለም። ምንም ደህና ነገር እየመጣ አይደለም። ምንም ጥሩ ነገር እያወሩ አይደለም። ስራቸውን፣ አቅጣጫቸውን፣ ሁኔታቸውን በሙሉ እያያችሁ ነው አይደለም። ስለዚህ ለምን ነው የምታገኟቸው? በጣም ግራ የሚገባኝ ማለት ነው። ጭራሽ ደግሞ እርግዝናዋ እርግጠኛ ባይሆንም አሻንጉሊትም ወተፈች ምንም ወተፈች እንግዲህ እርጉዝ ናት ተብላለች። ጭራሽ እሷን መተህ እሷ ነካ ብታረጋት ወይ ብትወድቅ የሆነ ነገር ብትሆን አንተ ሌላ የከፋ ችግር ውስጥ ነው የምትገባው። ስለዚህ እኔ እነዚህን ሰዎች ለምን ታገኟቸዋላችሁ? ለምን እንደምታገኟቸው በጣም ግራ የሚያጋባኝ ነገር ማለት ነው። በቃ በየቀኑ እየመጣችሁ ጸብ እየመጣችሁ ጭቅጭቅ ያስጠላል። ብሩኬ ደግሞ በጣም ትዕግስቱ ተሟጧል። በጣም በቃ እንደደበረው የሆነ ተስፋ የመቁረጥ አይነት ነገር እያየሁበት ነው። እግዚአብሔርን በጣም ደብሮታል። ቡቡ በጣም ሰልችቶታል። ስለዚህ እቺ ሴትዮ ለምን ታገኟታላችሁ? ሀይሚና ብሩኬ ለምን እናንተ ብቻ አብራችሁ በቃ ወይ የተወሰነ ጊዜ ተሰጣጣችሁ ይሁን፣ እሷም የማሰቢያ ጊዜ ስጣት፣ አንተም ማስብ። ከዛ በኋላ ናፍቆት ራሱ ያገናኛችኋል። ኧረ እኔ እንጃ፣ ግን እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅምና ሀይሚ እንግዲህ ዛሬ የለችም። ፈጣሪ ጠብቃት ባለችበት። በጣም ነው የምትናፈቂው። አንዳንዴ ከባድ ነው እሷ በሌለችበት። እኔ ቪዲዮ እንትኑ ምንም አይመስለኝም። ብቻ ፈጣሪ ሆናችሁ የምር ብሩኬ ተረጋጋ። አሁንም የምናገረው ደግሜ ደጋግሜ እነዚህ ሰዎች የሆነ ተልእኮ ነው ያላቸው። ስለዚህ ተረጋጋ። እሷን ልማታ አትበል። ምንም ቢሆን እርጉዝ ተብላለች። እርጉዝ ስለተባለች ታው